والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. قال النبي صلى الله عليه وسلم سموت سفينا دس من الحديث قال إن الله لما خلق الجنة قال لها تكلمي. الله سبحانه وتعالى جنة اندفترات يمناقر الدل سطات تناقر اسكالات قالت بلالج سعيد من دخلني اني وستي قبا قيتا يتعدلالج جنة. فقال الجبار جل جلاله طلقوا خيالو الله من عليه وعزتي وجلالي بلك الناي بكبري هنبني لا يسكن فيك 8 نفر من الناس كسوج 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘለዓለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አያርፍም አለ አላህ። እኛ እንዴት ነን ሙስሊሞች በخمر ላይ? ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል። እሱም አንቺ ውስጥ አያርፍብሽም። ولا قتات وهو النمام ነማም ነገር አዋሳጅ አንቺ ውስጥ አያርፍም። የት ውስጥ ጀነት ይኸዋኒ። ولا ديوس ما አያርፍብሽም። ደዩስ ማለት ወኔ ቢስ ማለት ነው። እህቱ ዜና ስትሰራ ያለ ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ። ይሄም ሳይ ولا شرطي ولا مخنث አንቺ ውስጥ አያርፍ። مخنث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈጠሩበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ። እነዚህ ሰዎች አንቺ ውስጥ አያርፉ ማለት አላህ ሱብሃንአላህ። ولا قاطع رحم ዝምድናም ቆራጭ አንቺ ውስጥ አያርፍ። አሁን ዝምድና መቁረጥ የሥራ ዘርፍ አድርገነው አላል ጀግንነት እየመሰለ አላህ ያረፍብሽም እያለ ነው። ወለልذي يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲህ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላ። እነዚህ 8 ሰዎች አንቺ ውስጥ ያረፍብሽም አለ አላህ Subhanahu Wa Ta'ala። እስኪ ወንድሞች ንገሩኝ፣ እህቶች እስኪ ንገሩኝ፣ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው? አኺራ ላይ ሁለት የመኖሪያ ቦታ ነው ያለው ኢማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው። አለይስ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማም መግቢያው የት ነው? አላህ ራሱ ቁርአን ላይ ነገር ምን አለ? ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ። ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ እዛ ውስጥ ነው የሚገባል። አልሐማዘቱ ወይሉን لكل همزة ሁመዛ ማለት አይነማም ማለት ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala። ስለዚህ እኛ ምን ያህል ከህሜት ርቀን ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅም። ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብሩ ውስጥ ቅጣት ይጠብቃታል። አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው። ስለዚህ ነሚማ የሰማ ሰው ምን ያድርግ? ተግባባ ዛሬ የምናየው ይሄን ነው። ነሚማ የሰማ ሰው ምን ያድርግ ትላላችሁ እናንተ? ነሚማ የሰማ ሰው አወለን ሰው መጥቶ እከሌይ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚማ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣና ያቺ ልጅ እከሌይ እኮ እንደዚህ ብሎ እንዲህ አለ ለማጣላት ብታደርገው እንዲህ የተባለ ሰው ምን ያድርግ? ቃሉ ሊመልስ ይገባል። አወለን አንደኛ ምን ያድርግ? አላ يصدقه لان النمام فاسق وهو مردود الشهاده መጀመሪያ ላያምነው እከሊት እንዲህ ብላሻለሽ ብላ ወሬ ስታመጣልሽ ላታምኛት ነው መጀመሪያ ልታምኛት አይገባ። ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ። የነሱ ምስክርነት ተቀባይነት የለውም አላህ ዘንድ። አላህ Subhanahu Wa Ta'ala يقول
ቁርአን ላይ ምን ይላል ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا سبحان الله يا أيها الذين آمنوا እናንተ ያመናችሁ ምእመናን ሆይ ያለ إن جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባ አላህ መንገድ ላይ መታወቂያ ሰጥቶታል ፋሲቅ ነው ይህ ሰው ይያለ ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክ ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ سليمان بن عبد الملك نقص من قالوا بلغني أنك وقعت فيا وقلت كذا وكذا أني وريد رسوني سلانت سلاني بزو تسادبال تناقرها لالو قالوا فقال الرجل لجو من عالم ما فعلت ولا قلت أرند زيال تناقرتكم من دي مال سروا عالم فقال سليمان نقص من عالم إن الذي أخبرني صادق دي نقرنيكو ما منو ونتنيا سون ዛሬ ምን ነው ኮይኑ እማምነው ሰው ነው ነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشودي ነው ነማም صادق እውነተኛ ይሆን ተጋባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርበዋል ሱብሃንአላህ ሱለይማን ኢብኑ አብዱል መሊክ የታላቁን ዓሊም ምክር ሲሰማ ቃል صدقت እውነትክን ተናግረሃል ثم قال للرجل ለልጁ ምን አለው اذهب بسلام ሄዱነትክን ነው ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለን አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባል አሉ ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንዲህ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደ እነሱ የሚመጣው ወደ ደጋግሰዎች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባል الخبيثات للخبيثين مطفو لمطفو ነው الطيبات للطيبين مطفو ነው ብሎ ቢያስብ ነው ቆሻሻ ይዞልኝ መጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግራል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታሊክ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሰለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه بننا يتطلوناچو الله يطلاውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልተው ይገባል الله يطلاው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يدرقوا يقبالوا نقر يزالي شتمتا لتمكريات يقبال تي دين السرى مدفون لم زمرقات عليه ينالش قربت قالمتا لتمكرات يقبالوا قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن لي بتروزز كما تفوق هالكل سلالة الزوجة دعوة درقال ذات يقبال تي لم تقررتني على الزوجة لأن لا يقبال وندموش تو لم تنقرني لم تطلعني
የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው አንዴ ሐሰኑል በስሪ በጣም የሚገርም ታሪክ ነው ስሙ ሐሰኑል በስሪ አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 ዓመት እሳቸው ሐሰኑል በስሪ ቁጭ ብለው ያለ አንድ ሰው መጣና ምን አለች ያ ሐሰን አላችሁ አንተ ሐሰን ያላችሁ ለቀድ ኩንቱ ጃሊሰን مع فلان ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ ለማን ለታላቁ ዓሊም ሐሰኑል በስሪ فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن عليه بقوادني علي مدفو سرع لن يمطروا له الكلني مالوت سبحان الله سوي يقرمونا دي إني لانت يوري جمتك وكيف يا حسن دي تارجينو كفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፎ አልክ ለኔም መጥፎ አልካል እንዴት እሺ ባንተ ላይ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለ እኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነበታል ግን ሐሰን البصري لاماوم سويه مكر ليسطو تفلغونا ولكن ارجع الى صاحبك ودغادنيا تملسك فقل له بلو ان حسن البصري يقرئك السلام حسن البصري السلام عليكم الهل ويقول لك بلوم الهل اعلم اوك بان الموت يعمنا والقبر يضمنا والقيامه تجمعنا والى الله مرجعنا فيحكم بيننا وهو خير الحاكمين ነገር ግን ወቅበሉ አሉ اعلم بان الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማውም የታማውም ይሞታል والقبر يضمنا ቀብር ሁላችን አስገብታ ታቅፈናለች والقيامه تجمعنا يوم القيامه እንሰበሰባለን والى الله مرجعنا من نملس ወደ አላህ ነው فيحكم بيننا السفرد ይሰጣል የተሻለው ፈራጅ እሱ ነውና شوف درس لا ينسى ما يرسو تمرت ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን መክር ነው ለሰል ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይላል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጣ እንዲ ብለው አለ ሲላቸው እንዳሉ ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ اما وجد الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ سبحان الله ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደሙ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن يا اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካራ ሰራተኛ ነው ጎበዝ ነው ግን ነማም ነው ነገር ግን ትንሽ ያዳርሳል ነው የገዛውም ሰውዬ ትልቅ ትኩረት አልሰጠው ረዲቷል ወድጃለሁ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት አንቺ ሆይ አላት
ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጅራቱ ጋር ቁረጭንት ጸጉር አንዱ ልታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ እሷ ደግሞ ትዳሬ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽዌ ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አው እንዲሁም ልትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለት የተኛ መስላው ከተጋደናል መጣ ልታርስ ትልታያታለ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ስትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ የሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታት ነው የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لانتنا كبراچو تلالاچوت استجابه الشال لكواچو على الله وفيكم نمام قد أسر على النميمة كنانت مال عند نمام አለ ነገር ማዳረስን የሥራ ዘርፍ አድርጎ ያዝ ሙጭኝ ያደርጉ በሱ ምክንያት ነው ዝናብ ያላወረደ ነብዩ ሙሳ አለይሂ ሰላም ምን አሉ قال موسى ربي يا ربي من هو ማን ነው ይሰውዬ ዱለኒ عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ምን አለ ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብራችሁ ይተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅ ነው የሚያመጡት መከራን ነው የሚያመጡት ሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባል ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገለው ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባ ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔና አንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋል ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قال النبي صلى الله عليه وسلم هميت من دون تاك الله شون ديال راساتشون يستوقفت قالوا الله ورسوله أعلم الله أننا ملكتني وقوانا كمال الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሷሃቦች ተገረሙ እንዲህ ሰውየው መጠጥ ሊጠጣ ይችላል አንተ ጠጭ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንሳ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما مالت كهينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال قد تفكبت نميبال تقبل غيبة مالت سوي أمي سارو كبالو قا تفاتو ليون يشلال سلا زمن ناقر مالت تفاتا ليون يشلال
ወይ የሆነ ነገር ሆኖ ሊሆን ይችላል ስለሚሰራው አንድ ጉድ እኔ እናንተ ቁጭ ብለን ካወራን አማው ማለት ያነ እኛ ምን ለየው ለዛ ይሰራው ይልዋል አንዳንድ ቦታ ስታስቆማቸው እኮ የሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ የሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባለው አሻበት